መድኃኒት በቅጽበት ህይወታችሁን ለማዳን ምክንያት ልትሆን ትችላለች። እንደዛው ደግሞ በስትክክል ካልተወሰደች ላሰራላችሁ ትችላለች። አስም ለሚያፍናችሁ ወር ለአስም በሽታ የምትሰጠውን መድኃኒት ሰልቡታሞል ፓፍ የምትባለዋን ትክክለኛ አወሳሰሯን ነግራችኋለሁ ዛሬ። እስከ መጨረሻው ተከታተሉኝ። መጀመሪያ ላይ ፈርስት ስቴፕ የምናደርገው ምንድነው? እቺ መድኃኒት ከመውሰዳችን በፊት ለ5 ሰከንድ እንደዚህ ሼክ ወር ደግሞ መነቅነቅ አለብን ማለት እንደዚህ ከነቀነቀን በኋላ ሁለተኛ ላይ የምናደርገው ውስጣችን የነበረውን አየር ክሊር እናደርጋለን፣ እናስወጣለን። ስለዚህ አርገን ውስጣችን ያለውን አየር ካስወጣን በኋላ እቺኛዋን እንከፍታለን ማለት ነው። እቺ እንደዚህ ከፍተን አፋችን ውስጥ በደንብ አስገብተን ከስር ፕሬስ እናደርጋለን ማለት ነው። ወር ደግሞ እቺኛዋን በደንብ ገፋ እናደርጋታለን። ያኔ አየሩ ወደ ውስጥ በደንብ ይገባል ማለት ነው። እንደዚህ አየሩን በደንብ ከሳብን በኋላ ቶሎ አፋችንን አንከፍትም። ለ10 ሰከንድ ምንም አይነት ትንፋሽ ሳናውጣ ትንፋሽ እንደያዘን የትንፋሽ ልውውጥ ሳናደርግ ያለን ማለት ነው። ከዛ በኋላ መድኃኒቱ በደንብ ወደ ሳንባችን ሄዶ ይሰራልናል ማለት ነው። በዚህ ወይ ውሰዱላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ፎሎ ላይክ ማድረግ እንዳይረሳ።